ሰላም ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ያው አረፈድፈድ ብዬ ነው የመጣሁት። እ እንግዲህ ጨረቃዋ በብሩኬ ቤት ተገኝታለች። እውነት ከቀን ቀን የምንሰማው ነገር በቃ የሆነ ጆሮ ጭው የሚያደርግ ነገር፣ በጣም የሚያስጠላ የሚደብር ነገር፣ ምንም ደስ የማይል ነገር ነው የምንሰማው እና ግን ምንም የሆኑ ብቻቸውን ሲሆኑ ደስ ይላሉ። ብቻቸውን ሲሆኑ ቢጨቃጨቁም ቢነዛነዙም ቢጣሉም ያምርባቸዋል። ምንም ቢሆን ብቻቸውን ያምራል። ተመስገን ዛሬ እነዛ የሉበትም። ተመስገን የሉም። እነዛ ሲኖሩ ነው በቃ እንዳለ ቢያንስ ይሻላል ብቻ ብቻቸውን ሲሆኑ እና ጨረቃዋ እንግዲህ ዛሬ የመጣችው እኔ ከዚህ በኋላ ያው ማንንም ማግኘት አልፈልግም እና እዚህ ሀገር መኖር አልፈልግም። እኔ እናንተም ከዚህ በኋላ ኖርማል እንደ ጓደኛሞች መገናኘት እንፈልጋለን፣ እንችላለን፣ ማውራት እንችላለን። ነገር ግን ያው እንደ ማንኛውም ጓደኛሞች ማለት በቃ ኦሬዲ ያው ከፍቅር ህይወት ወጥተናል ማለት ነው። ነገር ግን በዚህ መልኩ ተጣልተን ወይም ተጨቃጭቀን አይደለም መለያየት ያለብን በፍቅር ነው እንጂ በዚህ መልኩ አይደለም ብላ ብሩኬ ልታናግረው እንግዲህ ለእኔ እውነት ባይሆንም ግን ያው እውነታውን ልነግርህ ነው የመጣሁት። ከዚህ በኋላ ማቆም አለብን ብላ ነው እንግዲህ የመጣችው። የእውነት ሀይሚዬ እንደዚህ አይነት ንግግር በመናገርሽ በጣም ከፍቶኛል። አንቺ የራስሽ ምክንያት አለሽ፣ ግን ያው ላልገባው ሰው በጣም ያስከፋል። የሚረዳሽ ሰው ይኖራል፣ ነገር ግን የማይረዳሽም ሰው አለ። ሀይሚዬ በዚህ ልክ ብሩኬ ላይ ጨክና ወይም ደግሞ ብሩኬን ትታ ከሀገር የምትወጣበት ምንም ነገር የለም። አታደርገውምም፣ ላድርግም ብትልም አትችልም። እውነቴን ነው የምላችሁ። በፍጹም ይሄ ሀይሚ ከልቧ የተናገረችው ወይም ደግሞ ከልቧ ያወራችው ነገር እንዳይመስላችሁ አይደለም። ሀይሚዬ ከልብሽ ከሆነ እኔ እንጃ፣ እኔ እንደማታደርጊው ነው የማውቀው። ከልብሽ ከሆነ ከብሩኬ ተለይተሽ ሄደሽ እርግጠኛ ነኝ መቼም ደስተኛ አትሆኝም። መቼም ደስተኛ ልትሆኝ አትችይም። ምክንያቱም አንቺ ምን ጊዜም ቢሆን ደስታሽ ከብሩኬ ጋር ነው። እኛ እስካሁን እንደምናቅሽ እንደምናይሽ ደስታሽ ያለው ብሩኬና ብሩኬ ጋር ብቻ ነው። ተለያይታችሁ ቪዲዮ ሰርታችሁ እንኳን የማትለቁ ሰዎች አሁን እስከ መጨረሻ ልንለያይ ነው ብትሉ ኧረ አፈሩን ቅጠሉም አያምንም በጭራሽና እኔ አንድ ነገር የተረዳሁት ነገር አለ ቤተሰቦች። ከአሁን በፊት ታስታውሱ ከሆነ ሀይሚ ከብሩኬ ጋር ተደባብረው ተኮራርፈው ነበረ እና ሁለት ቀን ወደ ዩቲዩብ አልመጡም ነበረ እና የሆነ ጊዜ ላይ መታ ሀይሚ ከሁለት ቀን ነው ከሶስት ቀን በኋላ መታ በቃ ቡታጅራ መሄድ አለብኝ ብላ ሻንጣ ይዛ ወጣች። እኛ ምን ሆኑ ብለን ሲጠፉብን ተጨንቀናል። በቃ በጣም ሀይሚና ብሩኬ ጠፉ ብለን በጣም ግራ ገብቶናልና ለካ በቃ በጣም ደብሯታል። ብሩኬ ያናግራትም ስልክም አይደውልላትም። ስለዚህ እች ልጅ ከብሩኬ ጋር ለመነጋገር ወይም ደግሞ ብሩኬን ለማውራት የተጠቀመችው አማራጭ እሄዳለሁ ብሎ ሻንጣ ጠቅልሎ መነሳት ነበረ። በዛን ሰዓት ሀይሚ ጥላው ልትሄድ ሳይሆን ወይም ደግሞ የእውነት ብሩኬ ላይ ጨክና ኩርፋ ልትሄድ ሳይሆን ይችን እሄዳለሁ ያለችባትን ልክ እንደ ምክንያት ከብሩኬ ጋር ለመታረቅ ከብሩኬ ጋር ለመነጋገር ያደረገቻት ጥረት ነበረች። ምክንያቱም ልክ እሱም ዝም እንዳላት እሷም ዝም ብላ ቢሆን ዝም ብላ ቀርጻ ቢሆን እነዚህ ልጆች በምክንያት አይነጋገሩም ነበር ማለት ነው። ስለዚህ ይህን ሁሉ ያልኳችሁ ለምንድን ነው? ዛሬ እኔ ከሀይሚ የተረዳሁት ነገር ምንድን ነው? ከብሩኬ መታረቅ ፈልጋለች። ለዛ ነው በቃ ከሀገር መውጣት ፈልጋለሁ ከዚህ በኋላ እንገናኝም ያለችው። ልክ እንደ ባለፈው አሁን ሄዳለሁ ስላለች ብሩኬ ተለማምጧት መሄድ የለብሽም
በቃ ሴቶች ተፈጥሯችን ነው፣ ምንም ማድረግ አይቻልም። ሲለማመጡም ደስ ይለናልና ተለማምጧት የት መሄድ አትችይም ብሎ ሻንጣዋን ተቀብሎ ወደ ቤት አስገባት። ያን ጊዜ ማለት ነው። አሁንም ደግሞ የፈለገችው ያንን ነበር ማለት። አሁን ሀይሚዬ ቅር ያላት ነገር በሶሲ ነው፣ ሌላ ምንም አይደለም። ሶሲ ነች በቃ። ብሩኬ አንድ ነገር ልምከርህ እንደ ወንድም፣ እኔ በጣም ነው የምወዳችሁ ሁለታችሁም፣ በጣም ነው የማከብራችሁ። እንድትለያዩብኝ አልፈልግም። እናንተ አንድ ሆናችሁ ማየት ምኞቴ ነው። የምር እኔ ሁለታችሁም ለእኔ ብርቆቼ ናችሁ። የምሬን ነው የምናገረው። በጣም በጣም እኔ እንጃ የእናንተን ሀዘን መስማት ማየት አልፈልግም። የምፈልገው ደስታችሁን ብቻ ነው። እና እንደ ሀሳብ ምለው ነገር ቢኖር ብሩኬ፣ ሀይሚዬ እኔን አንቺን ያጣላን ወይም ደግሞ ቅር ያባባለን የሶሲ ጉዳይ ነው አይደለም። ስለዚህ እኔ ሁለተኛ ሶሲን አላገኛትም። እኔና አንቺ መለያየት አንችልም፣ አንቺ የኔ ብቻ ነሽ ብለክ ብትነግራት ደስ ይለኛል። ሀይሚዬንም ደስ ይላታል፣ ነገሮች ይፈታሉ። እና የሀይሚ ትልቋ ችግር አሁን ለአንተ ላይ ቅሬታ እንዲፈጠር ያደረገችው ለምን ከሶሲ ትቀርባለህ ነው በቃ። ሌላ ምንም አይደለም። ሴቶች በተፈጥሯችን ወንዶቻችን ሲገዙልን ወይም ደግሞ ሲታዘዙልን እጅግ በጣም ደስ ይለናል። እጅግ በጣም ሀይሚም ደግሞ የፈለገችው ይሄንን ነው። ተደማጭነት እንድታዳምጣት እንድትሰማ ትፈልጋለች። በቃ ሶሲ ልታያት አልፈለገችም አይደለም። በቃ እሺ በላት በቃ ካሁን በኋላ ወደ እሷ ጓደኛዬ ነው እያለች ታስወራለች። ጭራሽም ጠረኑን አፍቆኛል ብላለች። ስለዚህ ሀይሚ የማትጠረጥርበት ምንም ምክንያት የለም። ስለዚህ ሀይሚን የምትፈልጋት የምትወዳት ከሆነ እስኪ አንተም ትንሽ በረድ በልና ዝቅ በል ብሩኬ። ለፍቅር ዋጋ ክፈል። እስካሁን ብዙ ዋጋ ከፍለሃል እናውቃለን። አሁን ዛሬም እሱም ማንንም መለማመጥም አልፈልግም፣ ማንንም መለመን አልፈልግም፣ አንዴ ብቻ ሶስታችሁንም ማግኘት እንፈልገው፣ ከዚያ በኋላ ማንንም ማግኘት አልፈልግም ብሎ ነው ያለው እሱም ማለት ነው። ግን ሀይሚ ይህንን አልነበረም ከአንተ መልስ የጠበቀችው። አይ ሀይሚዬ አንቺ በፍጹም መሄድ የለብሽም፣ እኔና አንቺም መለያየት የለበትም፣ መቅረት ያለበት ሰው ይቀራል እንጂ እኔና አንቺ በፍጹም አንለያይም እንድትላት ፈልጋ ነበር። ግን ይህን አይደለም ያገኘችው መልስ አሁንም። እና ሀይሚዬ አሁንም ቢሆን የሆነ ከአንተ ጋር ለመታረቅ ያላት ፍላጎት ይመስለኛል ይህንን ሀሳብ ያመጣችበት ምክንያት እንጂ የእውነት በአንተ ጨክና ትሄዳለች ብዬ አላስብም። እና ደግሞ ያው ያቺ መንቃራም አይታችኋታል ትላንትና እንደተመናቀረች። እንግዲህ እሷም አክብሪያት ሪስፔክት አድርጊያት ቤቷ ጠርታይም ብሄድ ያው ትላንት አይታችኋል እንዴት አድርጋ እንዳናገረች ብላ በዚህም ቅር ብሏታል። እንዳጠቃላይ የሀይሚ ችግር ሶሲ ናት። በቃ ሶሲን ብቻ ነው ማየት ያልፈለገችው ሀይሚ። ስለዚህ ብሩኬ ሶሲ ጓደኛ ናት፣ ሀይሚ ደግሞ ፍቅረኛ ናት፣ የወደፊት ሚስትክ ናት። ስለዚህ መቅረት ያለበትን ነገር አስቀርታችሁ እናንተ ተስማምታችሁ ወደ ፍቅራችሁ ብትመለሱ ደስ ይለናል።